እሺ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ ለ2018 ኢትዮጵያን ሂስትሪ ብቻ ለኢንትራንስ ኤግዛም ሊያዘጋጃችሁ የሚችለውን በፓርት 1 ከፍዬ ነው ያዘጋጀውላችሁ። ፓርት 2 ምናልባት በዚህ በፓርት 1 ያላካተትኩት ጥያቄዎች በፓርት 2 እቀጥላለሁኝ ማለት ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ በማድረግ ለጓደኞቻችሁም ሼር አድርጉላቸው። ቀጥታ ወደ ጥያቄ ስገባ ጥያቄ and what was the nature of relation between Muslim Sultanate and other entities in southern Ethiopia during the medieval period ይላል። ምንድነው የሚለው ሐሳቡ በመካከለኛው ዘመን በደቡብ ኢትዮጵያ መንግስታትና የሙስሊም ሱልጣኔት ግንኙነት ምን አይነት ነበር የሚል ነው ጥያቄው። ምርጫ ኤ ኮምፒቲሽን ኤንድ ኮንፍሊክት፣ ምርጫ ቢ ኮመርሻል ኢን ኔቸር ይላል፣ ምርጫ ሲ ዊክ ኤንድ ሲግኒፊካንት ይላል፣ ምርጫ ዲ ሚሊተሪ አሊያንስ ይላል። እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ የሚሆነው ምርጫ ኤ ኮምፒቲሽን ኤንድ ኮንፍሊክት የሚለው ትክክለኛ መልስ ነው ማለት ነው። የሙስሊም ሱልጣኔት እንደ ኢፋትና አድል ያሉት ከአካባቢ ክርስቲያን መንግስታት ጋር ስለ መሬት እንደዚሁም ሃይማኖት ንግድም ጭምር በንግድም ጭምር ብዙ ጊዜ ምን ይሉ ነበር? ይጋጩ፣ ኮንፍሊክት ይፈጥሩም ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 from early time who was the major trading partner of Ethiopian state ይላል። ከመጀመሪያ ጊዜ ጀምሮ ከኢትዮጵያ መንግስታት ጋር ዋነኛ የንግድ አጋር የሆነው አገር የት ነው ማን ነው የሚል ነው ጥያቄው። ምርጫ ኤ ኢንዲያ፣ ምርጫ ቢ አረቢያ፣ እንደዚሁ ምርጫ ሲ ኢጂፕት ይላል፣ ምርጫ ሲ ቻይና። ትክክለኛ መልሳችን የሚሆነው ምርጫ ቢ አረቢያ ነው ማለት ነው። ምክንያቱም በቀዳሚ በባህር ግንኙነት ምክንያት ከአረብ ጋር ታላቅ የንግድ አጋር ነበረች ማለት ነው ከኢትዮጵያ ጋር። ስለዚህ ትክክለኛ መልሳችን ምርጫ ቢ አረቢያ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 3 what was the earliest known Muslim sultanate in Ethiopia ይላል። በኢትዮጵያ የታወቀው የመጀመሪያ ሙስሊም ሱልጣኔት ማን ነበር የሚል ነው። ምርጫ ኤ ኢፋት፣ ምርጫ ቢ አዳል ይላል፣ እንደዚሁ ምርጫ ሲ ዳውሮ ይላል፣ እንደዚሁም ደግሞ ምርጫ ዲ ፋቴጋር ይላል። ስለዚህ ትክክለኛ መልሳችን የሚሆነው ኢፋት ነው ማለት ነው። ምክንያቱም ኢፋት በ13ኛው ክፍለ ዘመን የተመሰረተና የታወቀ የመጀመሪያ የሙስሊም መንግስትም ነበር ማለት ነው። ስለዚህ ትክክለኛ መልሳችን ኢፋት ነው ማለት ነው። ኦኬ ጥያቄ 4 ዋት ሜዲ አክሱማይት ኪንግደም ኦፍ ፋሞዝ ይላል። በአክሱማይት መንግስት የታወቀ ዋነኛ ምክንያት ምን ነበር የሚል ነው ጥያቄው። ምርጫ ኤ ስትሮንግ ሚሊተሪ ይላል፣ እንደዚሁ ምርጫ ቢ ኢንተርናሽናል ትሬድ ኤንድ ክርስቲያኒቲ ይላል፣ እንደዚሁ ምርጫ ሲ ፋርሚንግ ኤንድ ኢኮኖሚ ይላል፣ ምርጫ ዲ አይረን ፕሮዳክሽን ይላል ማለት ነው። እንግዲህ ከዚህ ከተሰጡት ምርጫዎች ውስጥ ትክክለኛ መልስ የሚሆነው ምርጫ ቢ ኢንተርናሽናል ትሬድ ኤንድ ክርስቲያኒቲ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም በንግድ በዓለም የታወቀችው ኢትዮጵያ በአራተኛው ማነው አክሱማይት በአራተኛው ክፍለ ዘመን ክርስቲያናትን የተቀበለችበትም ጊዜ ስለነበር ማለት ነው። ስለዚህ ኢንተርናሽናል ትሬድ ኤንድ ክርስቲያኒቲ የሚለው ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 5 what was the main export of አክሱማይት ይላል። የአክሱማይት ዋነኛ የንግድ ኤክስፖርት ምን ነበር የሚል ነው። ምርጫ ኤ ኮፊ፣ እንደዚሁ ምርጫ ቢ አይቮሪ ይላል፣ ምርጫ ሲ ጎልድ፣ እንደዚሁም ደግሞ ምርጫ ሲ ሳልት ይላል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ አይቮሪ ወይም ደግሞ የዝሆን ጥርስ ነው ማለት ነው። በአክሱማይት ኤክስፖርትድ የሚያደርጉት አብዛኛውን የዝሆን ጥርስ ነበር። በዓለም ገበያ በብዙ ዋጋ ይሸጥም ጭምር ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 6
The Treaty of Wuchale 1989 caused a dispute between Ethiopia and Italian ይላል because ምን ማለት ነው ሐሳቡ የውጫሌ ውል በ1889 በኢትዮጵያ እና በጣሊያን መካከል ግጭት የተፈጠረው በምን ምክንያት ነው የሚል ነው ጥያቄው። ምርጫ ኤ ኢታሊ claimed Ethiopian as protected ይላል። እንደዚሁ ምርጫ ቢ ኢትዮጵያን refused to sign ይላል። እንደዚሁ ምርጫ ሲ ብሪቴን ኢንተርፈረድ ይላል። እንደዚሁ ምርጫ ዲ ኢታሊ withdraw ይላል። ስለዚህ ትክክለኛ መልስ የሚሆነው ምርጫ ኤ ኢታሊ claimed Ethiopian as ፕሮቴክቶሬት የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ጣሊያን ኢትዮጵያን የይገባኛል እና የእኔነት ጥያቄ ማንሳቷ ነበር ዲስፒዩት እንዲፈጠር ያደረገው ማለት ነው። ስለዚህ ትክክለኛ መልሳችን ኢታሊያን claimed Ethiopian as a protectorate የሚለው ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 7 The first Ethiopian emperor to modernize the army was ይላል። ኢትዮጵያን የመጀመሪያ ንጉሰ ሰራዊቱን ዘመናዊ ያደረገው ኢምፐረር ማን ነው የሚል ነው። ምርጫ ኤ ቴዎድሮስ ሁለተኛ፣ እንደዚሁም ደግሞ ሚኒሊክ ቱ፣ እንደዚሁም ምርጫ ሲ ኃይለ ሥላሴ ይላል። ምርጫ ዲ ዮሐንስ አራተኛ ይላል። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ቴዎድሮስ ሁለተኛ ትክክለኛ መልስ ነው ማለት ነው። ቴዎድሮስ ሁለተኛ ሰራዊቱን በአዳዲስ መሳሪያዎች እንደዚሁም ደግሞ ትምህርትን ዘመናዊ ያደረገ ንጉስ ነገስት ነበር ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 8 Ethiopian becomes a member of League of Nations ይላል። ኢትዮጵያ በሊግ ኦፍ ኔሽንስ መንበር የሆነችበት በምን ዓመተ ምህረት ነው የሚለው ጥያቄው። ምርጫ ኤ በ1923 ይላል። እንደዚሁ ምርጫ ቢ በ1935 ይላል። እንደዚሁ ምርጫ ሲ በ1941 ይላል። እንደዚሁ ምርጫ ዲ በ1896 ይላል ማለት ነው። ስለዚህ ትክክለኛ መልሳችን ወይም ደግሞ ሊግ ኦፍ ኔሽንን የተቀላቀለችው በ1923 ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 9 Who was the founder of Solomonic dynasty in Ethiopia ይላል። በኢትዮጵያ የሶሎሞን መንግስትን የመሰረተው የመጀመሪያ ንጉስ ማን ነው የሚል ነው ጥያቄው። ምርጫ ኤ ሚኒሊክ ፈርስት፣ ምርጫ ቢ ኢዛና፣ እንደዚሁም ደግሞ ምርጫ ሲ ካሌብ፣ እንደዚሁም ምርጫ ዲ ላሊበላ ይላል። ትክክለኛ መልሳችን ሚኒሊክ ፈርስት ነው ማለት ነው። ሚኒሊክ አንደኛ የእስራኤል ንጉስ ሶሎሞኒክና የሳባን ንግስት ማክዲማ ልጅ እንደሆነ የታመነበትና እንደዚሁም እርሱ የሶሎሞኒክን መንግስታትን የመሰረተበት ጊዜ ነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 What was the major economic activities of Aksumite Kingdom ይላል። ምርጫ ኤ ምርጫ ኤ ትሬድ ኤንድ አግሪካልቸር ይላል። ምርጫ ቢ ማይኒንግ ይላል። እንደዚሁ ምርጫ ሲ ፊሽንግ ይላል። እንደዚሁ ምርጫ ዲ ቴክስታይል ፕሮዳክሽን ይላል ማለት ነው። ትክክለኛ መልሳችን የሚሆነው ምርጫ ኤ ትሬድ ኤንድ አግሪካልቸር የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም አክሱም በአፍሪካ አረብ እና ማዕከላዊ ባህር ውስጥ የንግድ ስራ ነበራቸው በጊዜው። እንደዚሁም ደግሞ ግብርናን እንደዚሁም ኢኮኖሚን ስፖርት ታድርግም ጭምር ነበር ማለት ነው። ስለዚህ አክሱማይት ዋነኛ ኢኮኖሚ እንቅስቃሴዎች እነኚህ ሁለቱ ነበሩ፣ ትሬድ ኤንድ አግሪካልቸር ማለት ነው። ኦኬ ጥያቄ 11 which region was the center of ዳማት ኪንግደም ይላል። የዳማት መንግስት ሴንትራል ኦፍ ሪጅን የትኛው ነው የሚል ነው ጥያቄው። ምርጫ ኤ ትግራይ፣ እንደዚሁ ምርጫ ቢ አማራ፣
ምርጫ ሲ ኦሮሚያ፣ እንደዚሁም ደግሞ ምርጫ ዲ ሶማሌ ይላል። ትክክለኛ ሪጅን የሆነው ትግራይ ነው ማለት ነው። ዳማት ሴንተር ኦፍ ኖርዘርን ኢትዮጵያ ወይም ደግሞ በኢትዮጵያ በሰሜናዊ ክልል ማዕከላዊ አድርገው ሲጠቀሙ ነበር። ፓርቲኩላሪ ትግራይ ከተማን በትግራይ ከተማ ውስጥ ካፒታል ሲቲ ይሃ ትባልም ነበር ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 12 What were the Aksumite coins mainly made of ይላል። የአክሱማይት ገንዘቦች በምን ላይ የተሰሩ ናቸው ወይም በምን የተሰራ ነው የሚል ነው ጥያቄው። ምርጫ ኤ ጎልድ፣ እንደዚሁም ምርጫ ቢ ሲልቨር፣ ምርጫ ሲ ብሮንዝ ይላል። እንደዚሁም ደግሞ ምርጫ ዲ ኮፐር ይላል። ትክክለኛ መልስ ኤ በጎልድ ወይም በወርቅ የተሰራ ነው ማለት ነው። ምክንያቱም የአክሱማይት ገንዘቦች በወርቅ በገንዘብና እንደዚሁም በብሮንዝ የተሰሩ የወርቅ ገንዘቦች በጊዜው ይጠቀሙበትም ጭምር እንደዚሁም ባለጌትነትና የንግድም ምልክትም ጭምር ነበር ማለት ነው። ስለዚህ የአክሱማይት ገንዘቦች የተሰሩት በምንድን ነው? በወርቅ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 13 The Ethiopian Orthodox Church was established in which center ይላል። የኢትዮጵያን ኦርቶዶክስ ቤተክርስቲያን የኢትዮጵያን የኦርቶዶክስን ቤተክርስቲያን ክፍለ ሀገር የኢትዮጵያን ኦርቶዶክስ ቤተክርስቲያን በየትኛው ክፍለ ዘመን ነው የተመሰረተው የሚል ጥያቄ ነው። ምርጫ ኤ በአራተኛው ክፍለ ዘመን 14 ሴንቸሪ ይላል። ምርጫ ቢ 15 ሴንቸሪ ይላል። እንደዚሁም ምርጫ ሲ 16 ሴንቸሪ ይላል። ምርጫ ዲ 17 ሴንቸሪ ይላል ማለት። ስለዚህ ትክክለኛ መልሳችን ሊሆን የሚችለው 14 ሴንቸሪ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም ክርስቲያን በኢትዮጵያ በአራተኛው ክፍለ ዘመን በንጉሰ ኢዛና ዘመን ተመስርቶ ስለነበር ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ 14 ሴንቸሪ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 The main written system of the Aksumite kingdom was ይላል። የአክሱማዊ መንግስት ዋና የጽሁፍ ስርዓት ምን ነበር የሚል ነው ጥያቄው። ግዕዝ ይላል። ምርጫ ቢ አረቢክ ይላል። እንደዚሁ ምርጫ ሲ ግሪክ ይላል። ምርጫ ዲ ላቲን ይላል ማለት ነው። ትክክለኛ መልሳችን የሚሆነው ወይም ወደ ዋና ጽሁፍ የሚጠቀሙበት ስርዓት ምንድነው? ግዕዝ ነው ማለት ነው። ግዕዝ እንደ ስክሪፕት ጽሁፎችን እንደዚሁም ታሪካዊ ጽሁፎችን ለመንግስታት ሰነዶችም ጭምር ሲጠቀሙበት የነበረ ስርዓት ስለነበር መልሳችን ሊሆን የሚችለው ምርጫ ይህ ግዕዝ ነው ማለት ነው። ጥያቄ 15 The major trading port of Aksumite was ይላል። የአክሱማይት የንግድ ዋና ማዕከል የነበረው ምንድነው የሚል ነው። ምርጫ ኤ አዶሊስ ይላል። ምርጫ ቢ ጽዋ ይላል። እንደዚሁ ምርጫ ሲ ዛኢላ ይላል። ምርጫ ዲ አሰብ ይላል። ትክክለኛ መልስ አዶሊስ የንግድ ዋና ማዕከል በአክሱማይት ነበር ማለት ነው። ምክንያቱም አዶሊስ በቀይ ባህር አጠገብ የአክሱም ዋና የንግድ ማዕከል ነበር። ከዚህ ጋር ከአረብ ከህንድ ጋር በባህር ንግድ ይደረግም ነበር ማለት ነው። ስለዚህ ዋና የንግድ ማዕከሏ አዶሊስ ነበረች ማለት ነው። ኦኬ ጥያቄ 16 which dynasty built the famous rock hewn churches of ላሊበላ ይላል። ምንድነው የሚለው ሀሳቡ? ታዋቂው በድንጋይ ቀረጻ ቤተክርስቲያኖችን በላሊበላ የመሰረተው ንጉስ ማን ነበር የሚል ነው። ምርጫ ኤ አክሱማይት ይላል። ምርጫ ቢ ዛግዌ ይላል። እንደዚሁ ምርጫ ሲ ሶሎሞኒክ ይላል። ምርጫ ዲ ኢታሊያን ይላል። ማን ነው? ስለዚህ ትክክለኛ መልሳችን ሊሆን የሚችለው
ዛግዌ ትክክለኛ መልስ ነው ማለት ነው። የዛግዌ መንግስት ቤተ ክርስቲያኖችን ከ12ኛ እስከ 13ኛ ክፍለ ዘመን እንደ ሃይማኖታዊ እና ባህላዊ ሴንተር መስርቶ ይጠቀሙበት ስለነበር ነው ማለት ነው። ስለዚህ ዛግዌ ትክክለኛ መንግስት ነው ማለት ነው። ምርጫ 17 who was Ethiopian emperor during the battle of አድዋ ይላል። ምን ማለት ነው ሀሳቡ? በአድዋ ጦርነት ዘመን የኢትዮጵያ ንጉስ ማን ነበር የሚል ነው። ምርጫ ኤ ሚኒሊክ 2፣ ምርጫ ቢ ቴዎድሮስ ሁለተኛ ይላል። እንደዚሁም ምርጫ ሲ ኃይለ ሥላሴ ይላል። ምርጫ ዲ ዮሐንስ አራተኛ ይላል ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው በአድዋ ጦርነት የኢትዮጵያ ንጉስ የሆነው ሚኒሊክ ሁለተኛ ነው ማለት ነው። ሚኒሊክ ሁለተኛ ኢትዮጵያን ከጣሊያ በ1896 አድዋ ጦርነት ውስጥ ያሸነፈና የኢትዮጵያን ነጻነትን ያስጠበቀም ንጉስ ነበር ማለት ነው። ስለዚህ መልሳችን ምርጫ ሚኒሊክ ሁለተኛ ነው ማለት ነው። እሺ ጥያቄ 18 the capital of Ethiopia during Emperor ፋሲለደስ ሪኖስ ይላል። ምን ማለት ነው ሀሳቡ? በንጉስ ፋሲለደስ መንግስት ዘመን ዋና ከተማ ማን ነበር የሚል ነው። ምርጫ ኤ አክሱም ይላል። ምርጫ ቢ ጎንደር ይላል። እንደዚሁም ምርጫ ሲ ላሊበላ ይላል። ምርጫ ዲ አዲስ አበባ ይላል። ስለዚህ ምርጫ ቢ ጎንደር የሚለው የፋሲለደስ ዋና ከተማ አድርጎ የተጠቀማት ጎንደርን ነው ማለት ነው። ፋሲለደስን በ17ኛው ክፍለ ዘመን ዋና ከተማ ያደረገ እና ንጉስን በግብርናና ቤተክርስቲያኖችንም ጭምር የመሰረቱበት ዋና ከተማ ነበረች ማለት ነው የፋሲለደስ። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ኦኬ ጥያቄ 19 who resisted the Italian invasion during 1935 to 1941 ይላል። በ1935 እስከ 1941 የጣሊያንን ጥቃት በበላይነት የተከላከለው ንጉስ ማን ነበር የሚል ነው ጥያቄው። ምርጫ ኤ ሚኒሊክ ሁለተኛ ይላል። ምርጫ ቢ ኃይለ ሥላሴ ይላል። ምርጫ ቢ ሲ ይቅርታ ቴዎድሮስ ሁለተኛ ይላል። እንደዚሁም ምርጫ ዲ ቴዎድሮስ ዮሐንስ አራተኛ ይላል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ኃይለ ሥላሴ ነው ማለት ነው። ምክንያቱም ኃይለ ሥላሴ ወደ ሊግ ኦፍ ኔሽን ጥሪ ያደረገ እና የጣሊያንን ኢንቫንሽን ወራ እና ጥቃቶችን ሬዚስት ያደረገበት ታይምም ነበር ማለት ነው። ስለዚህ በ1935 እስከ 1941 የጣሊያን ጥቃትን በበላይነት የተከላከለው ንጉስ ኃይለ ሥላሴ ነው ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 20 which region was the most influenced by Islamic Sultanate and medieval Ethiopian ይላል። በመካከለኛው ዘመን በኢትዮጵያ እስላማዊ ሱልጣኔት በጣም የተጎዳው ክልል የትኛው ነው የሚል ነው። ምርጫ ኤ ኖርዘርን ኢትዮጵያ ይላል። እንደዚሁ ምርጫ ቢ ሳውዘርን ኢትዮጵያ ይላል። ምርጫ ሲ ዌስተርን ኢትዮጵያ ይላል። ምርጫ ሲ ዌስተርን ኢትዮጵያ ይላል። እንደዚሁ ምርጫ ዲ ኢስተርን ኢትዮጵያ ይላል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሳውዘርን ኢትዮጵያ ነው ማለት ነው። ምክንያቱም በኢትዮጵያ በእስላማዊ ሱልጣኔት በጣም ያዳከመው ወይ የተጎዳው ሳውዘርን ሪጅን ነው ማለት ነው። ምክንያቱም በመካከለኛው ዘመን በንግድና በፖለቲካ ብዙ እስላማዊ ሱልጣኖች የተጎድተውም ነበር ማለት ነው በዚህ በሳውዘርን ኢትዮጵያ ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 21 the main problem that weakened the Zagwe dynasty ይላል ማለት ነው። የዛግዌን መንግስት
ደካማ ያደረገው ዋና ችግር ምንድነው የሚል ነው ጥያቄው። ምርጫ ኤ ኮንቲኒዩስ ዘ ፎሪን ኢንቫንሽን ይላል። ምርጫ ቢ ዘ ኮንፍሊክት ኦቨር ሰሲሽን ቱ ዘ ቶርን ይላል። እንደዚሁም ደግሞ ምርጫ ቢ ሲ ኦፖዚሽን ፍሮም ዘ ቸርች ይላል። እንደዚሁም ምርጫ ዲ ፋማይን ይላል ማለት ነው። ስለዚህ ከተሰጡን ኦፕሽኖች ትክክለኛ መልስ ሊሆን የሚችለውን ኮንፍሊክት ኦቨር ሰሲሽን ቱ ዘ ትሮን የሚለው ትክክለኛ ማን ነው ማለት ነው። ምክንያቱም ስለ ዙፋን የተነሱ ግጭቶች ናቸው በዋናነት የዛግዌ መንግስት ደካማ ያደረገው ማለት ነው። ምክንያቱም ኢንተርናል ኮንፍሊክት ስቴቢሊቲ ኤንድ ዊከንድ አድርጎታል ማለት ነው። ዛግዌን ዳይናስቲ ማለት ነው። የዙፋን ውስጣዊ ግጭቶች ኢንስቴብል እና ኢንስቴብል ሮች ኦር ዲስፒዩት እንዲነሱ እንደዚሁም ደግሞ ደካማ ያደረገው ዛግዌን ስለ ዙፋን የተነሱ ጥያቄዎች ናቸው ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው ምርጫ ቢ ኮንፍሊክት ኤን ኦቨር ሰሲሽን ቱ ዘ ትሮን የሚለው ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 22 ዘ ኢንትሮዲዩስድ ክርስቲያኒቲ ቱ ዘ አክሱማይት ኪንግደም ይላል። ምን ማለት ነው ሀሳቡ? በአክሱማይት መንግስት ክርስቲያንን ያመጣው ንጉስ ማን ነበር የሚል ነው። ምርጫ ኤ ኪንግደም ኪንግ ኦፍ ዛግዌ ይላል። ምርጫ ቢ ኪንግ ካሌብ ይላል። እንደዚሁም ደግሞ ምርጫ ሲ ኩዊን ማኪዳ ይላል። እንደዚሁም ምርጫ ዲ ሚሊክ ፈርስት ይላል። ስለዚህ ትክክለኛ መልሳችን የሚሆነው ንጉስ ኢዛና ነው። ትክክለኛ መልስ ማለት ነው። የአክሱማይት በአክሱም መንግስት ክርስቲያንን ያመጣው ንጉስ ኢዛና ነበር ማለት ነው። ኦኬ ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 23 which empire resist Italian colonization in the late 19th century ይላል። በ19ኛው ክፍለ ዘመን የመጨረሻው ኢጣሊያንን የጎዳው መንግስት ማን ነው የሚል ነው ጥያቄው። ምርጫ ኤ አክሱማይት ይላል። እንደዚሁ ምርጫ ቢ ዛግዌ ይላል። ምርጫ ሲ ኢትዮጵያን አንደር ሚኒሊክ ቱ ይላል። እንደዚሁ ምርጫ ዲ ሚኒሊክ ፈርስት ይላል። ስለዚህ ትክክለኛ መልሳችን ኢትዮጵያን አንደር ሚኒሊክ ቱ ምርጫ ሲ ትክክለኛ ነው ማለት ነው። ምክንያቱም በሚኒሊክ ሁለተኛ ኢትዮጵያ በ1996 አድዋ ጦርነትን ጣሊያን ያሸነፈችና ነጻነትን ያስጠበቀችበት በሚኒሊክ ሁለተኛ ስለነበር ማለት ነው። ስለዚህ ምርጫ ሲ ምንድነው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 24 ዘ ካሌብ ዘ ክብረ ነገስት ኤክስፕሌን ዘ ኦሪጂን ኦፍ ዊች ዳይናስቲ ይላል። ሀሳቡ ምንድነው የሚለው ንግስተ ነገስትን ኤክስፕሌን ሊያደርግ የሚችል ዳይናስቲ የትኛው ነው ይላል። ምርጫ ኤ አክሱማይት ይላል። እንደዚሁ ምርጫ ቢ ሶሎሞኒክ ይላል። ምርጫ ሲ ዛግዌ ይላል። ምርጫ ሲ ዲ ኢታሊያንስ ይላል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሶሎሞኒክ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 what was the language of administration in the Aksumite kingdom ይላል። ምንድነው የሚለው ሀሳቡ ወይ ጥያቄው? በአክሱም መንግስት አስተዳዳሪ ቋንቋ የነበረው ምን ነበር የሚል ነው። ምርጫ ኤ ግዕዝ ይላል። ምርጫ ቢ አማሪክ፣ እንደዚሁ ምርጫ ሲ ትግረኛ ይላል። እንደዚሁ ምርጫ ዲ አረቢክ ይላል። ስለዚህ ትክክለኛ መልስ የሚሆነው ወይንም ደግሞ በአክሱማይት መንግስት አስተዳዳሪ ቋንቋ የነበረው ግዕዝ ነው ማለት ነው። ግዕዝ በአክሱማይት ኪንግደም ለጽሁፎች ሰነዶችና እንደዚሁም ሃይማኖታዊ ጽሁፎች መሪ ቋንቋ ስለነበር ማለት ነው። ስለዚህ ግዕዝ የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 which battle reserved Ethiopian independence in the late 19th century ይላል። ሀሳቡ ምንድነው የሚለው ጥያቄው?
በ13ኛው ክፍለ ዘመን የኢትዮጵያን ነጻነት ያስጠበቀው ጦርነት ምንድነው የሚል ነው ጥያቄው። ምርጫ ኤ ባትል ኦፍ አድዋ ይላል። እንደዚሁ ምርጫ ቢ ባትል ኦፍ አክሱም ይላል። እንደዚሁ ምርጫ ሲ ባትል ኦፍ ላሊበላ ይላል። እንደዚሁ ምርጫ ዲ ባትል ኦፍ ጎንደር ይላል። ስለዚህ ትክክለኛ መልሳችን ምርጫ ኤ ባትል ኦፍ አድዋ የሚለው ትክክለኛ መልስ ነው ማለት ነው። በ1996 አድዋ ጦርነት ኢትዮጵያ ከጣሊያን አሸንፋ ነጻነቷን ያስጠበቀችበት ጊዜ ስለነበር ማለት ነው። ስለዚህ ምርጫ የትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 27 which Ethiopian emperor modernized the army and built road in the 9th century ይላል። ምንድነው የሚለው ሀሳቡ? በ19ኛው ክፍለ ዘመን የጦር ኃይልን ዘመናዊ ያደረገና መንገዶችን የገነባው ንጉስ ማን ነበር የሚል ነው ሀሳቡ። ምርጫ ኤ ቴዎድሮስ ሁለተኛ፣ ምርጫ ቢ ሚኒሊክ ሁለተኛ፣ እንደዚሁ ምርጫ ሲ ዮሐንስ አራተኛ፣ እንደዚሁ ምርጫ ዲ ኃይለ ሥላሴ ይላል። ስለዚህ ትክክለኛ መልስ የሚሆነው ቴዎድሮስ ሁለተኛ ነው ማለት ነው። ቴዎድሮስ ሁለተኛ ኢትዮጵያን አንድ ያደረገና ጦር ኃይሉን ዘመናዊ ያደረገ እንደዚሁ መንገዶችንም ጭምር ያደረገበት ወቅት ነበር ማለት ነው። በ13ኛው ክፍለ ዘመን ሚኒሊክ ሁለተኛ። ስለዚህ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 who was the first emperor to the title ንጉሰ ነገስት after the restoration of the Solomonic dynasty ይላል። ምን እንደሚለው ሀሳቡ? በሶሎሞኒክ ንግስት ከመነሳቱ በኋላ ንጉሰ ነገስት የሚለውን ስም የወሰደው የመጀመሪያው ንጉስ ማን ነበር የሚል ሀሳብና መልእክት ነው ያለው። ምርጫ ኤ ሚኒሊክ መጀመሪያ ኦር ፈርስት፣ እንደዚሁ ምርጫ ቢ ይኩኖ አምላክ ይላል። እንደዚሁ ምርጫ ሲ ላሊበላ ይላል። ምርጫ ዲ ቴዎድሮስ ሁለተኛ ይላል። ስለዚህ ይህን የመጀመሪያውን ንግስተ ነገስትን የወሰደው ይኩኖ አምላክ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ምክንያቱም ይኩኖ አምላክ በ1270 ሶሎሞኒክ ንግስትን አስመለሰና ንጉሰ ነገስት የሚል ስያሜን የወሰደ ነው ማለት ነው ይኩኖ አምላክ። ስለዚህ ምርጫ ኤ ትክክለኛ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 29 what was the main economic activities of Aksumite kingdom ይላል። የአክሱማይት መንግስት ዋና ኢኮኖሚ እንቅስቃሴ ምን ነበር የሚል ጥያቄ ነው። ምርጫ ኤ አግሪካልቸር፣ እንደዚሁ ምርጫ ቢ ትሬዲ፣ እንደዚሁ ምርጫ ሲ ማይኒንግ ይላል። ምርጫ ዲ ፊሽንግ ይላል። የአክሱማይት ዋና ኢኮኖሚ እንቅስቃሴ ወይም ኢኮኖሚ ምንጭ የነበረው ትሬዲ ነው፣ ንግድ ነው ማለት ነው። ምክንያቱም አክሱም በአፍሪካ በአረብና በንግድ ውስጥ በንግድ እንደዚሁ በግብርና ቁርኝት ነበራት ማለት ነው። ስለዚህ ዋና ኢኮኖሚ እንቅስቃሴ ንግድ ነበር ማለት ነው። ስለዚህ ትክክለኛ መልሳችን ቢ ትክክለኛ መልስ ነው ማለት ነው። ኦኬ ጥያቄ 13 what was the Ethiopian ruler known for his attempt to unify the country in 9th century ይላል። ምርጫ ኤ ቴዎድሮስ 2፣ እንደዚሁ ምርጫ ቢ ሚኒሊክ ይላል። እንደዚሁም ደግሞ ኦኬ ይህን ጥያቄ ልዝለለው፣ ይቅርታ ጥያቄውን አላሟላሁትም። ጥያቄ 31 which queens is said to have visited King Solomonic and connected to Ethiopian ruled ይላል። ሊጀንድ ይላል፣ ይቅርታ። ምርጫ ኤ ኪዊን ሼባ ይላል፣ ኪም ሳባ ይላል፣ ይቅርታ። እንደዚሁ ምርጫ ቢ
ኢምፕረስ ታይቱ ይላል። እንደዚሁ ምርጫ ሲ ኪዊን ዮዲት ይላል። እንደዚሁ ምርጫ ዲ ኪዊን ምንትዋብ ይላል ማለት ነው። ስለዚህ ምርጫ ኤ ትክክለኛ፣ ኪዊን ሳባ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 32 who is Ethiopian emperor signed the treaty of ውጫሌ with ኢታሊ ይላል። ከኢጣሊ ጋር የውጫሌ ውል የተፈራረመው ኢትዮጵያን ኢምፐረር ማን ነው የሚል ነው ጥያቄው። ምርጫ ኤ ምኒልክ ሁለተኛ፣ እንደዚሁ ምርጫ ቢ ቴዎድሮስ ሁለተኛ፣ እንደዚሁ ምርጫ ሲ ዮሐንስ አራተኛ ይላል። እንደዚሁ ምርጫ ዲ ኃይለ ሥላሴ ይላል። ስለዚህ ትክክለኛ መልሳችን ምኒልክ ሁለተኛ ነው ማለት ነው። ምኒልክ ሁለተኛ በ1989 የውጫሌ ውል ፈረመ። እንደዚሁም ከዚያ በኋላ ግጭቶች ከጣሊያን ጋር አስከትለዋል ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ምኒልክ ሁለተኛ ነው ማለት ነው። ኦኬ ጥያቄ 33 the city of Gondar becomes the capital under which ruler ይላል። ምን ማለት ነው ሀሳቡ? ጎንደር ዋና ከተማ የሆነችበት በማን ነገስተ ነገስት ጊዜ ነው የሚል ነው ጥያቄው። ምርጫ ኤ ፋሲለደስ ይላል። ምርጫ ቢ ምኒልክ ይላል። ምኒልክ ሁለተኛ ይላል። እንደዚሁ ምርጫ ሲ ቴዎድሮስ ሁለተኛ ይላል። እንደዚሁ ምርጫ ዲ ዮሐንስ ሁለተኛ ይላል ማለት ነው። ትክክለኛ መልሳችን ምርጫ ኤ ፋሲለደስ የሚል ነው ማለት ነው። ፋሲለደስ በ17ኛው ክፍለ ዘመን ጎንደርን ካፒታል ሲቲ አደረገና ከዛም በቤተ መንግስትና ቤተ ክርስቲያን ያዋቀረበት ጊዜ ወይም ደግሞ ያደረገው ፋሲለደስ ነው ማለት ነው። ጥያቄ 34 which Ethiopian emperor was exiled during the Italian occupation ይላል። በጣሊያን ግዞት ያደረገው የኢትዮጵያ ንጉስ ማን ነበር የሚል ነው። ምርጫ ኤ ምኒልክ 2፣ እንደዚሁም ምርጫ ቢ ኃይለ ሥላሴ ፈርስት፣ እንደዚሁም ምርጫ ሲ ቴዎድሮስ ሁለተኛ፣ ምርጫ ዲ ዮሐንስ አራተኛ ይላል። ትክክለኛ መልስ የሚሆነው ምርጫ ቢ ኃይለ ሥላሴ የመጀመሪያ ነው ማለት ነው። ኃይለ ሥላሴ በ1936 እስከ 1941 በጣሊያን ግድያ ወቅት ላይ ለ5 አመት ወደ ብሪታንያ ተሰደው ነበር ማለት ነው። ስለዚህ ኃይለ ሥላሴ ሁለተኛ ትክክለኛ መልስ ነው ማለት ነው። ጥያቄ 35 which Ethiopian city is known as the city of ካስትልስ ይላል። በኢትዮጵያ ቤተ መንግስት ከተማ የታወቀችው ሲቲ ኦፍ ካስትልስ የተባለችው ሀገር ማናት የሚል ነው። ምርጫ ኤ ጎንደር ይላል። እንደዚሁ ምርጫ ቢ አክሱም፣ እንደዚሁ ምርጫ ሲ ላሊበላ፣ ምርጫ ዲ አዲስ አበባ ይላል። ትክክለኛ መልስ የሆነው የፋሲለደስ ምርጫ ኤ ትክክለኛ መልስ ነው ማለት ነው። ጎንደር በፋሲለደስ ንጉስ የተሰራች እና በቤተ መንግስት ስለሆነች የታወቀችው ከተማ ነበረች ማለት ነው በጊዜው። ስለዚህ ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄም በዚህ መልኩ ጨርሻለሁ። ምናልባት ፓርት ቱን በዚህ ያላካተትኳቸው ጥያቄዎች ካሉ በፓርት ቱ ተዘጋጅቼ እመጣለሁ። ሰብስክራይብ